እማዬ እኔ ምን ብዬ ነው አባዬን ማበሳጨው? አይ እኔ ግን እንደዛ አይመስለኝም። ታዲያ ምን ነው? እማዬ ደግሞ ሰላም በጣም ደስ ብሏታል። እና ለምን ደስ አላት ነው? እናንተማ አይጨንቃችሁ እማዬ። ግን ሰላም ለምን ታመመች? ለምን ራሷን ሰተች? ይሄ ራሱ እኮ አልታወቀም እስካሁን ድረስ። እና ደግሞ እማዬ የምጥናት ምን እንዳለች ብታውቂ። ደግሞ እሷ ምን አለች? ማርቲ እኮ አንዳንድ ጊዜ በጣም ሞኝ ናት። የቤት ሰራተኛዋ ከቤት ራሱ አርግዛ የልጁ አባት ማን ነው ብላ ጠይቅኝ ብላ ያወራችልሽ ነው ብታይ። ጭራሽ ብለሽ ነገር እያመላለሽ ከመንደርተኛው ጋር ልታጣይ። እማዬ እኔ እኮ አይደለሁም ዋናት እኮ የነገረችኝ። ስበይ እኔ የግድ የልጅሽን አባት መናገር አለብሽ ብዬ ማስገደድ ነበረብኝ ማለት ነው። ሰላምዬ ዳጣ ልጇ መሆኗን ካወቀች በኋላ ያመጣችው የተለየ ባህሪ ወደ ወይዘሮ ማርትዬ ዘንድ የተለየ ስሜትና የተለየ አዲስ ነገር በሰዎችም ዘንድ የሚወራውን እንዲሁም ደግሞ ልጇ አፈንፍና ነገሮችን ወደ ወይዘሮ ማርትዬ የምታመጣው ልጇ የምትላትን ነገር ለማዳመጥም አስገድዷታል። ታዲያ ከዚህም ተነስቶ ጋሽ ደረጀም እየተወራ ባለው ነገርና ከተወራው ከመወራቱ በፊትም እንዲሁ እያደረገች ያለችው ነገር ግልጽ ስለሆነ ይሄ ነገር ትክክል አይደለም ለማለትም እሷንም ለማረምም በስልክ በመደወል ሰላምዬ እያደረግሽ ያለሽው ነገር ትክክል አይደለም፣ ለዳጣ ለምሳሌ ከውሃ ነጥለሽ ምግብ መስጠት እንደዚህ አይነት ነገሮችን እንዲሁ አብረን ካልተኛሽ ዳጣ ማለትሽ የተለያዩ ነገሮች ትዳሬን ሊበጠብጠው ነው፣ ትዳሬን ማጣት አልፈልግም፣ አክትሽን አስቢለት በማለት አስቢልኝ፣ ለእኔም ለትዳሬም ለልጆቼም ለሁሉም አስቢልኝ በማለት ሰላምዬ መክሯን ነበረ። ግልም ከሰላምዬ የባህሪ ለውጥ ተነስታ ለወይዘሮ ማርቴ እማዬ ግን አንድ ነገር አይታይሽም? አዲስ ነገር ዳጣና ሰላምዬማ የሆነ ነገር አላቸው። ልባቴም እንዴ አትመለከችም እንዴ? ለምሳሌ ከኛ ነጥላ ምግብ መስጠቷ ለሷ እንዲሁ ደግሞ ሰላምዬ ከዳጣ ጋር የተለየ ከወትሮ በተለየ መልኩ በምታደርግላት ክትትል የተነሳ እነሱማ የሆነ ነገር አላቸው በማለት ወይዘሮ ማርትዬን ለመወስወስ ሞክራ ነበር። ታዲያ ወይዘሮ ማርትዬም ቢዚ ነኝ ተነሽልኝ ካጠገብ ያለቻ ቢሆንም ነገር ግን ደግሞ የተወራውን ሌላውንም እቀጥልልሻለሁ በማለት አንቺ እኔ የምልሽን አታዳምጭም፣ እኔ የምልሽን አትሰሚኝም፣ ነገር ግን ጎረቤቶችሽ ምን እንደሚሉ ልነግርሽ እፈልጋለሁ በማለት የምጥን እናት ለውሃ ምን እንዳለቻት ንገረሽ በማለት የምጥን እናትና ጎረቤቶቹ ምን እንደሚሉ በዚህ መልኩ አመታላታለች። ታዲያ አንቺም ውሃ ሰውን አብለሽ ውሃ የምትልሽን ነገር አምጥተሽ ደግሞ እኔን ስራ ልታስፈችኝ ነው፣ ውሃ የምትልሽን ነገር ልትነግሪኝ ነው ያለሽ ቢሆንም ነገር ግን ወይዘሮ ማርትዬ ሳትወድ በግድም እንድታዳምጣት አድርጋለች። የምጥን እናት ሰላምዬ ሰራተኛዋ የወይዘሮ ማርቲ ሰራተኛ ከቤቷ አርግዛ ትዳር የላትም፣ ነገር ግን ወይዘሮ ማርትዬ ደግሞ እኮ ታበዛዋለች ደግነቱን የዋህነቱን ከማን ያረገዘችው ብላ እንኳን አልጠየቀችም የሚባል አይነት ወሬ እየተወራ መሆኑን የምጥን እናት ለምጥን ምናል ምጥን ደግሞ ለውሃ በላት እኔ ደግሞ ላንቺ ነገርኩሽ በማለት ወይዘሮ ማርትዬን ሰላሟን የሚነሳ ነገር ነግራት ወይዘሮ ማርትዬ ተበሳጭታ ልጇን ያባረረቻት ቢሆንም ካጠገቧ ብለሽ ከቤቱ አነሰና ደግሞ ከጎረቤቱ ዘንድ ልታጣልኝ ነው በማለት ያባረረቻት ቢሆንም ነገር ግን ወይዘሮ ማርትዬ ይህ ነገር ስር የሰደደ ነገር ስለሆነ ወደ ራሷ በመመለስ ትክክል አልሰራሁም እንዴ? አጥፍቻለሁ እንዴ? እኔ ሰላምዬ የልጇን አባት አልናገርም ስትል አጥብቄ መጠየቅ ነበረብኝ እንዴ? እንደፈለገሽ ብዬ መተው አልነበረብኝም እንዴ? ትክክል አልሰራሁም እንዴ? ስትል ነገሮችን አጥብቃ ለመያዝም ተገዳለች። ዳጣም ለጋሽ ደረጀ እናቴን መቼ ነው የምታስተዋውቀኝ? እናቴን ማግኘት እፈልጋለሁ የሚለውን ጥያቄዋን እንደተለመደው አሁንም ለመጠየቅ ወደ ጋሽ ደረጀ ሄዳ ነበረ። ነገር ግን ዳጣ የምታወራው ነገር ከጋሽ ደረጀ ጋር ይህ ነገር ወደ ቤተሰቡ ሰላምን የሚነሳ ነገር በመሆኑ ነገሮችን ካዳመጠ በኋላ ያደረገች አለችው። ለምሳሌ ዳጣ ወደ ውጭ ስትወጣ ምግብ ቋጥራ መስጠቷ የሰጠቻት ደግሞ ከዚህም የበለጠ መሆኑን ነግራ አላውቅም፣ እንክብካቤዋ ለየት ብሎብኛል፣ የተለያየ ነገር እያየሁባት ነው፣ ብቻ አላውቅም ትወደኛለች የሚለውን ነገር ከመሬት ተነስታ ከምታደርግላት ውለታ የተለያዩ ነገሮችን ታዲያ ለጋሽ ደረጀ ስትነግረውም ጋሽ ደረጀም ወደ ቤት በመደወል ለሰላምዬ እያደረግሽ ያለሽው ነገር ትክክል አይደለም፣ ቤቴን ልትበጠብጭው ነው፣ ስሜትሽን መቆጣጠር ይኖርብሻል። አሁን ወይዘሮ ማርትዬ እንዲሁ ደግሞ በመካከላችን ታውቂያለሽ ነገሮችን የምታፈነፍን አብጌል እንዳለች፣ ስለዚህ ወደ ራስሽ ለመመለስ ሞክር ያላት ቢሆንም ሰላምዬ ግን አሁንም ስለ ልጇ ውበት ታወራለች። ስለ ልጇ ውበት ይችን የመሰለች ልጅ መኖሯ ስለመታደላቸው ታወራለች። ሰላምዬ አሁንም ጭልጥ ብላ እንደሄደች ጋሽ ደረጀ ሌላ የመከራት
ስለ ቤተሰቡ ደህንነት እየመከራት፣ እሷ ግን ስለ ልጇ መታደልና ስለ ልጇ ውበት፣ ስለ ልጇ በቃ ማትጠገብነቷን ታወራለች። በዚህ ሂደት ቤተሰቤን ማጣቴ አይቀርም እያለ ሰላሙን ያጣው ጋሽ ደረጀም አሁን ላይ ወይዘሮ ማርትዬ አጥብቃ ስትጠየቀውም በራሱ አንደበት ጎረቤት የሚያወራውን ነገር እውነት ነው እንዴ ብላ እንዲያረጋግጥላትና ወይዘሮ ማርትዬ ምርመራዋ እንድትቀጥልም የሚያደርጋት ናታንም ወደ ቤት ሲመለስ ወይዘሮ ማርትዬ የተለየ ባህሪ እንደዚሁ ተክዛ መቀመጧ ከወትሮ በተለየ አቀማመጧ ግራ ስለገባውና ስላሳሰበው ወደ ወይዘሮ ማርትዬን በመጠጋት እማዬ ትክክል አይደለሽም፣ አሞሻል እንዴ ምን ሆነሻል በማለት ጥያቄም አቅርቦላት ነበረ። ታዲያ ወይዘሮ ማርትዬም ናታንዬን ስለምትወደው የተረጋጋና አስተዋይ ልጅ በመሆኑ ተቀመጥና እስኪ ላማክረህ በማለት አንዳንድ ነገሮችን ልታወራውን ፈልጋ ነበረ። ታዲያ ናታንዬን በሚገባ በማለት ቁጭ ብሎ እያዳመጣት እያለ ታዲያ ወይዘሮ ማርትዬ እኔ ትክክል አልሰራሁም እንዴ አጥፍቻለሁ እንዴ ሰላምዬ የልጇን አባት አልናገርም ስትል እኔ ከዚህ በላይ አለመጠየቄ የራስሽ ጉዳይ ብዬ መተዌ ትክክል አይደለም እንዴ? ዳጣም ወደ ጋሽ ደረጀ ስለ እናቷ ለመጠየቅ በሄደችም ጊዜ ታዲያ ከተናገረችው ነገር አጥብቆ የያዘው በሁለት አይነት መንገድ ጥያቄ፣ አንድም ከሰላምዬ ጋር ያወራበት ሲሆን በሁለተኛው ደግሞ ወይዘሮ ማርትዬ ለጠየቀችው ጥያቄ አሁንም ስሜታዊ እንዲሆን ይህን ነገር እያብሰለሰለው በመዋሉ ስሜታዊ እንዲሆንም አድርጎታል። ታዲያ ወይዘሮ ማርትዬም ሰላም እንዳጣችና እንደተረበሸች ሆና ይጠብቃታል። ወይዘሮ ማርትዬን ምን ሆነሽ ነው? ለምንድን ነው እንደዚህ የሆንሽው? በማለት ሲጠይቃትም የሰላምዬ ጉዳይ መሆኑንም ስትነግረው ታዲያ ጋሽ ደረጀም የሰላምዬ ጉዳይ ደግሞ ለምንድን ነው የሚረብሽሽ? እንዲሁ አጋዥ የሚያስፈልጋትም ከሆነ እንደሚያመጣላትና ልጆቹም ያግዟት በማለት ወይዘሮ ማርትዬም እኔም አግዛታለሁ ችግር የለውም ያለ፣ ነገር ግን እኔን የረበሸኝ ይህ ሳይሆን ከቤትም ማነሰና ከቤትም ማለፈና ደግሞ የጎረቤቱ ሀሜት ነው በማለት ጎረቤት ዘንድ እንደደረሰ የእነሱ ቤት የጎደለው ነገርና እነሱ ቤት የሚወራው ነገር አንዳች ልዩነት የፈጠረው ነገር ውስጥ ለውስጥ የሚወራው ነገር እያደገ እንደመጣ ሰላም እንደነሳትም ትነግረዋለች። ታዲያ ጋሽ ደረጀም ለምንድን ነው ጎረቤቱ የሚልሽን ማትነግሪኝ? ምንድን ነው ሰላም የሚነሳሽ ነገር ካልነገርሽኝም በማለት ስትነግረውም የሰላምዬ ጉዳይ ስትለው ሰላምዬ ስለ ልጇ የሚያወሩት ነገር በማለት ስታነሳ ታዲያ ጋሽ ደረጀም ሰላምዬ ምን ሆነች፣ ልጇ ምን ሆነች በማለት በስጨት ብሎ ቆጣ ብሎ ስለ ሰላምዬ ደህንነት አጥብቆ መጠየቁ ለወይዘሮ ማርትዬ ጎረቤቶቹ እንዲሁም አበድ ያለችው ልጇ የምታወራው ነገር ትክክል ይሆን እንዴ የሚለው ምላሽ ሰጥቷል። ታዲያ ዳሬ የታወቀ ነው ተረጋጋ እንጂ ምን ሆነሃል ያለችው ቢሆንም ወይዘሮ ማርትዬ በቂ ምላሽ የሰጣት ይመስላል። በቂ ምላሽ ከዚህ አክተህና ከዚህ አነጋገር ከዚህ ሁኔታ ለኔ ሰጥቶኛል የሚል አይነት አስተያየት ፊቷ ላይ ይነበብባታል። እስኪ ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አሳውቁኝ ያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ